ውዶችዬ የምወዳችሁ እንዴት አላችሁልን? ዛሬም በሌላ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ስለሆንኩኝ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ሊናንን ያሳየናል። ታዲያ በስራው አኒሜሽን ስራ ላይ ቮይስ ኦቨሮችን ወይም የድምጽ ትወናዎችን መስራት ነበረ። አሁን የኢንቨስተሮች ስብሰባ ነበረ። እዛ ላይ ግን ሆን ብሎ ኢንቨስተሩ እያስተዋወቀ በነበረበት ጊዜ ድምጽ የሚሰጡ ቴክኒሻኖች ጋር በመሄድ ድምጹን እንዲያጠፉት ነበር የጠየቃቸው። ከዛም ይወጣል። ነገር ግን ሰዎች በተደጋጋሚ ሲጠይቁ የነበረው ድምጹ የት እንደሆነ ነበረ። ለጥያቄዎቹም መልስ ይሆን ዘንድ ሰዎቹ ትኩረት ማድረግ ያለባቸው የሚታየው የቪዲዮ ክሊፕ ላይ እንደሆነ፣ በቀጣይ ጊዜ ደግሞ ድምጹ በደንብ እንደሚሰራ ነበር ቃል የገባው። በሌላ በኩል የምናየው ደግሞ ሉሺን ነበረ። አሁን ከምትሰራው የመስተንግዶ ስራ በተጨማሪ እሷም የድምጽ ተዋናይ መሆን ትፈልግ ነበረ። ከስብሰባውም በኋላ ሊንን አለቃው በጣም እየተቆጣው ነበረ። ታዲያ ሰውየውን ፕሮዲሰሩ ነበረ። ይህንን ያየው ሊናን ግን ምንም እንዳይጨነቅ ኢንቨስተሮቹ ደግሞ ኢንቨስት እንዲያደርጉ ሀሳብ እንዳለው እየተናገረ ነበረ። በቀጣይ ቀንም ሉሺ የሊናን ድርጅት ውስጥ ለውድድር ነበር የመጣችው። በአቅራቢያው ካገኘችው አንድ ክፍል ውስጥ ሆና የምታወራቸውን የተለያዩ የድምጽ ቀረጻዎችን እየተለማመደች ነበረ። በዚህ ጊዜ ደግሞ ከሷ ክፍል አጠገብ የነበረው ሊናን ነበረ። ልብሱንም ይቀይራል። ታዲያ ግን እሷ ከጎን ሆና ስትለማመድ የነበረው ንግግር እሱ ልብስ ከመቀየሩ ጋር ተያያዥነት ስላለው እንደዚህ አይነት ብልግና ድርጅት ውስጥ እንደማያስፈልግ ነበር የተናገረው። ታዲያ ሁሉም ተወዳዳሪዎች ውድድሩን ለማቅረብ ነበር የተደረደሩት። አንድ ባንድ ድምጻቸውንና ችሎታቸውን ያሳዩ ጀመረ። ነገር ግን ሊናን እሷን እየፈለጋት ነበረ። ወዲያው እንዳወራችም ድምጿን አውቀው ነበረ። በዚህም እንዳላለፈችና ለድርጅቱ የሚመጥን ስርዓት እንደሌላት ነበር የነገራት። ነገሮች ግራ አጋብተዋት ነበረ። በተደጋጋሚ ለማስረዳት እየሞከረች ነው። በዚህም ጊዜ ያስታወሰችው ልብሱን ሲቀይር በመጋረጃው በኩል ስታየው የነበረውንና ስትናገርና ስትለማመድ የነበረውን ገጸ ባህሪ ነበረ። ነገሮቹ በመገጣጠማቸው የተነሳ ስለተናደደባት እስከ ውጪ ድረስ ተከትለው ልታናግረው ብትሞክርም እሱ ግን እምቢ ነበር ያለው። መኪናውን ዘግቶ በሚሄድበት ጊዜ የልብሷን ክር ይዞት ነበረ። ያኔ ክሩ ብትን ይላል። ልብሷም እያነሰ ነበር የመጣው። በዚህ ጊዜ ይሄን ሲረዳ ሊናንም ወርዶ ጃኬቱን ይሰጣታል። ያደረሳትም ወደምትሰራበት ካፌ ነበረ። ካፌ ውስጥ ከገባች በኋላ ስራዋን በአግባቡ ስትሰራ ባየበት ጊዜ የጥፋተኝነት ስሜት ነበር የተሰማው። ማታ ላይም ከሱ መልእክት ይላክላታል። ለስራው እንደተጠራች ነበር የተነገራት። በጣም ነበር ደስ ያላት። ታዲያ ግን በሄደችበት ጊዜ ለጊዜው የምትሰራው ሪሴፕሽኒስት ሆና እንደሆነና ታዲያ እየቆየች ደግሞ ወደ ትወናው ዓለም እንደምትቀላቀልም ይነገራታል። የድምጽ ተዋናዮቹም ከሰዓታት በኋላ እየተቀዱ ነበረ። ታዲያ አንዱ ድምጹ እየተቀዳ በነበረበት ጊዜ ሊናን ልክ እንደሚፈልገው አልሆነለትም ነበረ። በዚህ መሃል በሁለቱ መካከል ትልቅ ጭቅጭቅ ነበር የተፈጠረው። ልጁም እዚህ አልተውንም ብሎ ሁሉን ነገር ትቶ ነበር የሄደው። ግድ በልጁ ፋንታ የሚተውን ሰው ያስፈልግ ነበረ። በዚህም ማንም እንደሌለ ያረጋገጠው ሊናን እሱ ድምጹን ይቀዳ ጀመረ። ነገር ግን እዛው ሉሺ ነበረች። ድምጹንና ተዋወኑን ስትሰማ በጣም ተገርማ ነበረ። እሱ ሲያያትም በጣም ይደነግጣል። የድሮውንም በሚያስታውስበት ጊዜ የሆነ ጊዜ ላይ በጣም ታዋቂ የድምጽ ተዋናይ መሆን ይፈልግ ነበረ። ነገር ግን እሱ ሁሉ ጊዜ ባቀረበ ቁጥር ተመልካቾቹ የሚፈልገውን ያህል አድናቆት አይሰጡትም ነበረ። አንድ ውድድር ላይ በቀረበበት ጊዜ ደግሞ እሱ ሳያሸንፍ ሌላ ሰው ሲያሸንፍ በዚህ ነገር ሙሉ ለሙሉ ተስፋ ቆርጦ ነበር። በቀጣይ ቀንም ጆ የሚባል የሀብታም ልጅ ነበረ። ታዲያ ግን እሱ የቤተሰቦቹን ቢዝነስ መምራቱን ትቶ እሱ መሆን የሚፈልገው የድምጽ አክተር እንደሆነ ተናግሮ ከቤተሰቦቹ መራቅ ጀምሮ ነበረ። እንደ አጋጣሚ ሆኖ ሊናን ደግሞ በወጣው ልጅ ፋንታ እንዲተካ ጆን ይዞት ነበር የመጣው። ቡድኖቹም አንድ ላይ ይቀላቀላሉ። በቅርቡ ቀረጻ እንዳላቸው ነግሯቸው ነበር ሄደው። ከዛ ከወጣ በኋላ ሉሺ ታገኘዋለች። ከዚህ ቀደም ድምጹን እንደሰማች ታዲያ በጣም እንዳደነቀችውና እንደወደደችው መቀጠል እንዳለበት እየነገረችው ነበረ። እሱ ግን ምንም ሳይናገራት ጥሏት ይሄዳል። ታዲያ ግን እየተከተለችው ለራሱ ሁለተኛ እድል መስጠት እንዳለበት እየነገረችው ነበረ። ይሄ ነገርሽ በጣም ነው የሰለችኝ። ደግመሽ ይሄንን ሀሳብ የምታነሺ ከሆነ ግን ከዚህ በኋላ ከስራ ነው ማባረሽ። ታዲያ እሷም ከመፍራቷ የተነሳ ደግማ ይህንን ሀሳብ እንደማታነሳው ነበር የተናገረችው። ታዲያ ሊናንም ክፍል ውስጥ ቁጭ ብሎ በነበረበት ጊዜ የእሱ ተላላኪ ትመጣለች። ከዚህ ቀደም ከወጣው ልጅ ጋር የነበራቸው ጭቅጭቅ ድረገጽ ላይ እንደተለቀቀ ቪዲዮ እያሳየችው ነበረ። እሱ ግን ጭራሽ ምንም አልመሰለውም። ነገሩን በራሱ መንገድ እንደሚያስተካክለው ይናገራል። ከድርጅቱ በወጣበት ጊዜ ግን ብዙ ጋዜጠኞች ቦታውን ከበውት ነበረ። ምን መናገር እንዳለበት ግራ ገብቶ ተፈጦ በነበረበት ጊዜ ያኔ ሉሺ ትመጣና እየጎተተች ነበረ ከዛ ይዛው ሄደችው።
ናቸው። ያሉበት ሁኔታ በጣም አጣብቂኝ ቢሆንም ግን ላደረገችው ነገር ያመሰግናታል። በቀጣይ ቀንም ሊናን ያባረረው ልጅ ይመጣል። ታዲያ በቪዲዮ አስፈራርቶ ገንዘብ ሊቀበለው ፈልጎ ነበረ። ያኔ የመጣችው ሉሺ ናት። ሉሺም ልጁን ስልኩን ሀክ እንዳደረገችበት፣ ታዲያ የተለያዩ ሴቶችን እንደሚያወራ ለዚህም ማስረጃ እንዳላት፣ ቪዲዮን ካላጠፋው በማስረጃው አማካኝነት ችግር ውስጥ እንዲገባ እንደምታደርገው እየተናገረች ነበረ። ታዲያ ልጁ በንዴት ውስጥ ሳለ ሊመታት ይነሳል። ያኔ ሊናን እጁን ይይዟል። እንዳይነካት ነበር ያስጠነቀቀው። ምንም ማድረግ የማይችለው ልጅም ቪዲዮን ማጥፋት ነበረበት። ካጠፋም በኋላ ሉሺ ላደረገችለት ነገር ሊናን ያመሰግናታል። ከዚህ በኋላ ከሌሎቹ የድምጽ አክተሮች ወይም የድምጽ ተዋናዮች ጋር መለማመድ እንደምትችል ነበር የነገራት። በዚህም በጣም ደስ ይላታል። ቪዲዮን እንዲያጠፋ የተገደደው ልጅም የሊናን ተቀናቃኝ ቡድኖች የሆኑ ድርጅቶች ጋር ሄዶ ይቀላቀላል። ታዲያ ሁሉንም ቡድኖቹን የሰበሰበው ሊናን ይህንን እንደዚህ አይነት ስራ ውስጥ ለመግባት ምን እንዳነሳሳቸው እየጠየቃቸው ነበረ። አንድ በአንድ ሁሉም ይናገራሉ። ያኔ የሉሺ ተራ ነበረ። እሷም ስትናገር የነበረው ከልጅነቷ ጊዜ ጀምሮ ቮይስ አክተር መሆን እንደምትፈልግ፣ አባቷ ደግሞ በጣም ሲያበረታታት እንደነበረ፣ ከ2 ዓመት በፊት ከትምህርት ቤት ከተመረቀች በኋላ ትናንሽ ድርጅቶች ውስጥ በቮይስ አክተርነት እየሰራች ትናንሽ ገንዘብ እንደምታገኝ ነበር የተናገረችው። ታሪኳንና ውጣ ውረዷን የሰማው ሊናንም ያዝንላታል። ትልቅ ሴሚናርም ተዘጋጅቶ ነበረ። እዛ ላይ አክተሮቹ እንዳለ ተሰብስበዋል። ንግግር ሲያደርግ የነበረው ሊናን ነበረ። ታዲያ እነሱ በደንብ ተበረታተው እንዲሰሩና ምን ማድረግ እንዳለባቸው በቅደም ተከተል እያስረዳቸው ነበረ። ከዚህ ሁሉ ሰዎች ውስጥ ግን የሚያስፈልገው 7 ገጸ ባህሪ ብቻ ነበረ። ጆም ወንድሙ ይመጣና ወደ ድርጅቱ መቀላቀል እንዳለበት እየጠየቀው ነበረ። እሱ ግን እምቢ ይላል። ያኔ የሊናን ተላላኪ ትመጣለች። በጣም ጎበዝ ተዋናይ እንደሆነ፣ ታዲያ በአሁን ጊዜ እንደዚህ የአኒሜሽን ስራዎች በቢሊዮን ብር ስለሚያስገኙ እሱ እዚህ ዘርፍ ውስጥ መቆየት እንዳለበት ተናግራ ጆን ይዛው ትሄዳለች። እሱም አመስግኗት ነበረ። ሉሺን በምትለማመድበት ጊዜ ሊናን ሲመክራት የነበረው ለእንደዚህ አይነት ገጸ ባህሪያቶች ከውስጥ የወጣ ስሜት እንደሚያስፈልግ እየነገራት ነበረ። በዚህም ይህንን ስሜት ከየት ላምጣው በሚል ሁኔታ ውስጥ ጓደኞቿ እራሱ ለምሳ በሚወጡበት ጊዜ እሷን ቢ ብላ እየተለማመደች ነበረ። እራሷንም በጣም ታስጨንቃለች። ወደ ቤትም ወንድሟ ጋር በሄደችበት ጊዜ ምግብ ቢ እንኳን ብትባል እምቢ ብላ ነበረ። እራሷን በማስራብ ስሜትን ለማውጣት እየሞከረች ነበረ። በቀጣይ ቀን መስሪያ ቤት ስትመጣ ግን ባለመብላቷ የተነሳ ሆዷ እየጮኸ ነበረ። ለምምምድ ስቱዲዮስ በገቡበት ጊዜ ደግሞ እራሷን ትስታለች። ሊናንም እንደዚህ አይነት ነገር ማድረግ እንደማይጠበቅባት፣ ስሜቱ ግድ ከውስጥ መምጣት እንዳለበት እየነገራት ነበረ። በዚህም እራሷን ትሰበስባለች። በጣም አሳዛኝ የሆነ ገጸ ባህሪ ነበራት። እሱንም ስቱዲዮ ውስጥ ሆና በምትተውንበት ጊዜ በቆንጆ ሁኔታ ስለሰራችው በራሷ ኮርታ ማልቀሱላ ጀምራ ነበረ። ራሷን ለማረጋጋትም ወደ ባህር ዳርቻው ትሄዳለች። ያኔ ሊናንም ይከተላታል። ሊናንም የድሮ ማስታወስ ጀመረ። ዶክተሮች አስጠንቅቀውት ነበረ። ቮካል ኮርድ ወይም ድምጽ የሚያወጣው ጉሮሮ አካባቢ ከባድ ህመም እንዳለበት፣ በሰርጀሪም እንደማይድን፣ ታዲያ ከእንደዚህ አይነት ስራዎች መራቅ እንዳለበት ተነግሮት ነበረ። በቀጣይ ቀንም ለሁሉም ሰዎች ገጸ ባህሪ እየተሰጣቸው ነበረ። ታዲያ ሉሺ የሚያገኘችው የእናት ገጸ ባህሪ ነበረ። በቀጣይ ቀንም ያደገበትን የበጎ አድራጎት ድርጅት ለመጎብኘት ሄዶ ነበረ። እዛም ኃላፊዋ ትጠራዋለች። ታዲያ እሱን የምታደንቅ ልጅ እንደመጣችና ስለ እሱ ለተማሪዎች ታሪክ እየተናገረች እንደሆነ ነበር የተነገረው። ወደ ውስጥም ሲገባ ሉሺ ነበረች። ታዲያ እሱም ወደ ቤት ይሸኛታል። እሷ ቤት በገባበት ጊዜ ግን የምትሰማበት ሬዲዮ እንደተበላሸ ነበረ ያየው። በዚህም ሬዲዮኑን ይጠግንላታል። ያኔ ግን ጎረቤትየው ነበር ሁሉን ነገር ያየችው። እየሮጠች ወደ ውስጥ ትገባለች። ሁለቱ ፍቅረኛሞች እንደሆኑ ጎረቤትየው በመጮህ እየተናገረች ነበረ። ይህንን ያየችው ሉሺ በማፈርም ሴትዮዋን አስወጥታት አለቃዋ እንደሆነ ትናገራለች። ታዲያ እዛ ድርጅት ውስጥም በመስራት ኮንትራት ተፈራርማ ነበረ። በተደጋጋሚ ሊናንን አለቃ እያለች እየጠራችው ነበረ። እሱም አፏን ይይዛታል። ሊናን ብላ መጥራት እንዳለባት ነበር የነገራት። ሁሉም ገጸ ባህሪያቶቻቸውን እየተለማመዱ ነበረ። ሊናን ግን በአንዳቸውም እንኳን ደስተኛ አልነበረም። ይሄ የብቃታቸው ጥግ እንዳልሆነ እየተናገረ ነበረ። በዚህም ስሜታቸውን ለማውጣት እንዲረዳቸው ወደ ባህር ዳርቻው ሄደው እንዲለማመዱ ይናገራል። ያኔ ግን በሀገሪቷ ውስጥ በጣም ታዋቂ የሆነችው ቮይስ አክተር ይይ መታ ነበረ። በመቀጠልም ይይ የሄደችው ወንድሟ ኢቹዋን ጋር ነበረ። ወንድምየው ኢቹዋንና ሊናን በጣም ጓደኛሞች ነበሩ። ይህም ስትጠይቅ የነበረው ሊናን የት እንደሆነ ነበረ። እሱም ጉዞ ላይ እንደሆነና አግኝቶት እንደማያውቅ ይናገራል። ከብዙ ፍለጋ በኋላ ግን የሊናን ድርጅት ታገኘዋለች። እሱንም ለማናገር ትሄዳለች። ከወንድሟ ጋር ለምን እንደተጣሉ፣ አብረው የከፈቱት ትልቅ ድርጅት እንዳለ እየነገረችው ነበረ። ታዲያ እሱም ድርጅት መክፈቱ ብቻ ዋና እንዳልሆነ፣ ታዲያ በመካከላቸው ትንሽ አለመግባባት እንደተፈጠረ ነበር ይነገራት።
ሁለቱ እንዲገናኙም እራት ጋብዛቸው ነበረ። ታዲያ ኢችዋን ሊናን እንደሚመጣ በሰማበት ጊዜ ግን ተናዶ ነበረ። ከዛም አልፎ ወንድምየው የሊናን ድርጅት ውስጥ ይህ እንደገባች ሲሰማ ይባስ ይናደዳል። በሌላ በኩል ሉሺ ደግሞ ብዙ ዋንጫዎችን እስከዛሬ ያሸነፈችው ይህ እነሱ ድርጅት ውስጥ ስለገባች የራስ መተማመኗ በጣም ወርዶ ነበረ። ይህንን ያየው ሊናንም በራሷ ካልተማመነች ማንም ሰው ሊያምንባት እንደማይችል እየነገራት ነበረ። በቀጣይ ቀን ከወንድሟ ጋር ሁል ጊዜ ደስተኛ ሆና የምትሰራበት ካፌ ውስጥ አሁኑ ግን በጣም አዝና ነበረ። በዛ መንገድ ሲያልፍ የነበረው ሊኒያንም ሁሉን ነገር ይረዳል። በዚህም አንድ ሞተረኛ ገብቶ ስለ አንድ ታሪክ እንድትነግረው እንዲያደርግ በዚህም እንዲያደርግ ነግሮት ነበረ። በተባለው መሰረት ሞተረኛው ወደ ውስጥ ከገባ በኋላ ታሪኩን አስመስላ በብቃቷ ከተናገረች በኋላ ድምጿ በጣም ቆንጆ እንደሆነ ነግሯት ነበረ። በዚህም በአድናቆቱ አማካኝነት ውስጧ ይነሳሳ ጀመረ። እንደ ድንገት ግን በመስታወቱ ሊናንን ታየዋለች። ይህን ሁሉ ነገር ያደረገው እሱ እንደሆነ አውቃበት ነበረ። ልብሷንም ቀየራ አንድ ላይ ለመዝናናት ይወጣሉ። ባህር ዳርቻው ጋርም በመሄድ በተደጋጋሚ እየጮኸች እችላለሁ ብላ ራሷን ለማሳመን እየሞከረች ነበረ። እሱም ከኪሱ ውስጥ የድምጽ መቅጃ መሳሪያ ከነ ኤርፎኑ ነበር የሰጣት። ድምጿን እየቀዳች ጥሩ መሆኑንና ለመሆኑን ራሷ እየሰማች ማረጋገጥ እንደምትችልም ይነግራታል። ታዲያ ይህ ኢችዋንና ሊናን ሊገናኙ ነበረ። እዛ ብቻውን መሆን ስለማይፈልግ ሉቺም እንድትመጣ ይጠይቃታል። የሚገናኙበት ቦታ ከደረሱ በኋላ ሶስቱም አንድ ላይ ቁጭ ብለው ነበረ። ልክ ሉቺ ስትመጣ ግን ሊናን ተነስቶ ይሄዳል። ታዲያ ግን ኢችዋን ሉቺን ልክ እንዳያት አውቋት ነበረ። ይጠጋታል። ሲያወሩም ከዚህ ቀደም እሱ መድረክ ላይ እየተወነ በነበረበት ጊዜ አብሮት መሆን የነበረበት ሊናን ነበረ። ታዲያ ግን ሊናን በጠና በመታመሙ አማካኝነት ወደ መድረኩ አልመጣም ነበረ። እዛ የተሰበሰቡ ሰዎችም እሱ ላይ ጥቃት ማድረስ ጀመሩ። እቃዎችንም እየወረወሩበት ነበረ። ያኔ መሀል የገባችው ሉቺ ነበረች። አድናውም ስለነበረ ከዛ ጊዜ ጀምሮ እንዳረሳት ለ7 ዓመታትም ሲፈልጋት እንደነበረ ይነግራታል። ታዲያ ግን በሶሻል ሚዲያ ተጠቅመው ሲያወሩ በነበረበት ጊዜ ድምጽ እንዴት ማስመሰል እንደሚቻል ሲያስተምራት የነበረው እሱ ነበረ። ያን ቀን ማታ ሊናን ጋር የመጣችው ይህ ነበረች። በጣም ሰክራ ነበረ። እንደምትወደውም ትነግረዋለች። ታዲያ በቀጣይ ቀን ያደረገችው ነገር ጥፋት እንደሆነ ስለተረዳችም ይቅርታ ጠይቃው ነበረ። በቀጣይ ቀንም የስቱዲዮ ቀረጻ ነበረ። ይህ ቆንጆ ድምጿን ከተቀረጸች በኋላ ግን የወጣችው ሊናን ጋር ነበረ። ታዲያ ሉቺ ያላትን ገጸ ባህሪ መውሰድ እንደምትፈልግ ትናገራለች። እሱ ግን እንደዛ እንደማይሆን እሷ ብዙ ገጸ ባህሪያቶችን ከወሰደች ሌሎች ጀማሪ ሰዎች እድል እንደማያገኙ እየተናገረ ነበረ። በዛ ሰዓት ሉቺም የነበረችው ኢችዋን ጋር ድርጅቱን ለመጎብኘት ነበረ። ታዲያ በቀጣይ ቀንም ሊናን ሁሉንም የቮይስ አክተሮቹን ከሰበሰባቸው በኋላ እየሰሩ ያሉት ነገር ልክ እንዳልሆነ በቂ እንዳልሆነ እየነገራቸው ነበረ። በዚህም ሁሉም ይናደዳሉ። ታዲያ ተናደውም ጥለው ነበረ ድርጅቱን የወጡት። በዚህ ጊዜ ሉቺ እሱን ትቀርበዋለች። እንደተናደደም ስለተረዳች አንድ ነገር ማሳየት እንደምትፈልግ በመናገር እያንዳንዱ እዛ ድርጅት ውስጥ የሚሰሩ የድምጽ ተዋናዮች በትርፍ ስራቸው የሚሰሩትን ስራ እያሳየችው ነበረ። ይኸውልህ አውቃለሁ አንተ ሀብታም ቤተሰብ ውስጥ አድገህ ሊሆን ይችላል። እንደኛ አይነት ሰዎች ግን ለማደግና ስኬት ላይ ለመድረስ ብዙ እንለፋለን። እነሱም ትልቅ መጨናነቅ ውስጥ ስላሉ ነው ስትጮህባቸው ፍትሃዊ መስሎ ያልታያቸው። በቀጣይ ቀንም ሁሉንም ይሰበስባቸዋል። በቀጥታ ይቅርታ ባይጠይቅም ዳርዳር እያለ ያደረገው ነገር ጥፋት እንደሆነ እየነገራቸው ነበረ። በቀጣይ ጊዜም ይህ ድጋሚ ወደ ትወናው ዓለም ስለተመለሰች ብዙ ጋዜጠኞች ተሰብስበው አድናቆታቸውን እየገለጹላት ነበረ። ከዛ መሃል ወንድሟ ኢችዋንም አዲስ እየሰሩ ስላሉ ፕሮጀክት እንድታስተዋውቅለት ፈልጎ ነበረ። እሷ ግን ያመሰገነችው ሊናንን ብቻ ነበረ። በዚህም ይናደድና ይጨቃጨቁ ጀመር። ያኔ ለኢችዋን መልእክት የላከችለት ሉቺ ነበረች። ከተገናኙም በኋላ እስከዛሬ ስላስተማራት ታመሰግነዋለች። ታዲያ ከይይ ጋር እንዲቀራረቡ እንዲያደርጋት ከሷ ልምድ መቅሰም እንደምትፈልግ እየተናገረች ነበረ። በሌላ በኩል ይይና ሊንዋንም ተገናኝተው ነበረ። ታዲያ እነሱ በሚያወሩበት ጊዜ ድጋሚ እንደምትወደው ነበረ ይይ የተናገረችው። እሱም ልክ እንደ ታናሽ እህቱ እንደሚያያትና በመካከላቸው ምንም መፈጠር እንደማይችል ነበር ይነገራት። በቀጣይ ቀንም ኢችዋን ሊናን እህቱን ይይን ፍቅሯን አልቀበልም እንዳለ በሰማበት ጊዜ እህቱ አንድ ነገር ብትሆን ከሱ ራስ እንደማይወርድ እየነገረው ነበረ። ከብዙ ቀናቶች በኋላ በልምምዷ በጣም ጎበዝ የነበረችው ሉቺ ነበረች። ታዲያ ለይይ ይሰጣት የነበረው ገጸ ባህሪ ለሷ ይሰጣታል። በዚህም በጣም ነበር ደስ ያላት። ይህንን ደስታዋንም ከአባቷ ጋር ነበር የተካፈለችው። ታዲያ በቀጣይ ቀን ግን ፕሮዲውሰሩ መጥቶ ነበር። በዚህም መሪ ተዋናይዋ ማን እንደሆነች ይጠይቃል። ያኔ ሉቺ ትወጣለች። እሷንም የገጸ ባህሪውን ግማሽ ክፍል እንድትናገር እየጠየቃት ነበረ። ያኔ ሰውነቷን ልንቀጠቀጥ ጀመረ። በፍርሃት ድምጹን አልወጣ ብሏት ነበረ። ይህንን ያየው ፕሮዲውሰሩም በጣም በመናደድ ሊናን ይህን ድርጅት ለማፍረስ ትንሽ ጊዜ ብቻ እንደቀረው ታዲያ እንደዚህ አይነት ደካማ ሰዎችን እንዴት መሪ ገጸ ባህሪ እንዲሆኑ እንደሚፈቅድ በቁጣ እየጠየቀው ነበረ። ከሄደ በኋላ ግን የጥፋተኝነት ስሜት የተሰማት ሉቺ እያለቀሰች
እያለቀሰች ነበረ። ሊናንም ከተላላኪው ጋር በሚያወራበት ጊዜ ከሉቺ አጠገብ ባለመሆኑ የጥፋተኝነት ስሜት ተሰምቶት ነበረ። ታዲያ ያን ቀን ይዟት የሄደው ዶክተር ጋር ነበረ። እሷም ድምጿ ላይ ምንም እንዳልተፈጠረ ነገር ግን ያ የተፈጠረው በፍርሃት አማካኝነት እንደሆነ እየተነገራት ነበር። በቀጣይ ጊዜ ኢቹዋንም ሉቺ ጋር መጥቶ እሱ ድርጅት ውስጥ እንድትሰራ ቢጠይቃትም እሷ ግን ሊናን ጋር ብቻ እንደምትሰራ ትናገራለች። በቀጣይ ቀንም ራሷን ለማዝናናት ከአባቷ ጋር ጉዞ ሄዳ ነበረ። በመንገድ ላይ ግን ሊናን ያን ቀን ውድድር እንዳለና እንድትመጣ ተስፋ እንደሚያደርግ እየነገራት ነበረ። ባሱንም አስቁማ እየሮጠች ትመለሳለች። ቡድኑንም ከተቀላቀለች በኋላ መወዳደር ጀመሩ። እሷንም ለመደገፍ ሊናን ከዚህ ቀደም እንደ ስጦታ ሰጥታው የነበረውን ሁዲ ሁላ አድርጎ ነበር የመጣው። የተወኑት በጥሩ ሁኔታ ነበረ። እንደ አጋጣሚ ሆኖ እዛ ዳኛ የነበረችው ይይ ነበረች። በዚህም ትልቁ ነጥብ የተሰጣቸው ለነሱ ነበረ። ያን ቀንም ከጓደኞቿ ጋር የደስደስ በጣም ብዙ ነበር የጠጣችው። በዚህም ትሰክራለች። ከዚህ በላይ ግን ለሷ ያለውን ስሜት መያዝ ስላልፈለገ እንደሚወዳት ከነገራት በኋላ ይስማታል። በቀጣይ ቀንም ፕሮዲውሰሩ ወደ ድርጅት ነበር የመጣው። ከዳይሬክተርነት ስራ ወጥቶ ሊናን የድምጽ ተዋናይ መሆን እንዳለበት ፕሮዲውሰሩ እየነገረው ነበረ። እሱ ግን እምቢ ብሎ ከሱ ጋር እንደማይሰራ ይናገራል። በዚህም ፕሮዲውሰሩ እንደሚያባረረው ቢናገርም ማንም አስፈራርቶት አብሯቸው እንዲሰራ እንደማያደርገው ይናገራል። ከቀናቶች በኋላ ወደ ድርጅቱ ድጋሚ የመጣው ፕሮዲውሰሩ ነበረ። በዚህም አሁን ያስፈራራው ጀመረ። እንዳለ እዛ ያሉ ቮይስ አክተሮችን እንደሚበትናቸው፣ ሊናንም ወደ ውጭ ሀገር መሄድ እንዳለበት ነበር የተነገረው። ይሄንን ዜናም የነገራት ለሉቺ ነበረ። በዚህም ማልቀስ ጀመረች። እሷ ገና ስኬት ላይ ሳትደርስ ጥሏት ሊሄድ እንደሆነ እየጠየቀችው ነበረ። እሱ ግን ግድ የተሻለ ቦታ ለመድረስ ወደ ውጭ ሀገር መሄድ እንዳለበት ይነግራታል። ወደ ቢሮውን በመቀጠል ሉቺን ኢቹዋን ይጠራታል። ያንን ፕሮጀክት እንዲወስድ የገፋፋው ሊንዋን እንደሆነ ነበር የነገራት። ከብዙ ቀናት በኋላም የመድረክ ስብሰባ ነበራቸው። እዛ ላይም ኢቹዋን እያንዳንዱን የድምጽ ተዋናዮች እየጠራ ምስጋና እያደረገ ነበረ። በዚህም ሉቺ መድረክ ላይ በወጣችበት ጊዜ ያመሰገነችው ሊናንን ነበረ። እዚህ የመድረሷ ቁልፍ እሱ እንደሆነ ከተናገረች በኋላ ግን ከዛ ድርጅት እንደወጣች ነበር የተናገረችው። ይህንን በቪዲዮ ሲያይ የነበረው ሊናን የጥፋተኝነት ስሜት ነበር የተሰማው። ከዚህ በኋላ ውጭ ሀገር ውስጥ እየተመላለሰ መኖር እንደማይፈልግና እሷ ጋር መቆየት እንደሚፈልግ ነበር የተናገረው። በመቀጠልም ወደ ቤቷ ቀጥታ ይሄዳል። ታዲያ እዛም ይቅርታ እየጠየቃት ነበረ። ይቅርታ እንደማትለው በማሰብም በጣም ፈርቶ ነበር። ቃል ገባለሁ መቼም ቢሆን አልጎዳሽም። አንቺ ለኔ የመጀመሪያም የመጨረሻም ፍቅሬ ነሽ። በቀጣይ ቀንም ድጋሚ እሷ ጋር ከሄደ በኋላ አንድ ላይ ሁለቱ ድርጅት እንዲከፍቱ ነበር የጠየቃት። በዚህም እሺ ብላ አዳዲስ ሀሳቦችን ካመጡ በኋላ በጣም ቀውጢ የሆነ ትልቅ ድርጅት ይከፍታሉ። አዲስ ለሰሩት ፊልምም ብዙ ስፖንሰሮችን በቀላሉ ማግኘት ችለው ነበረ። በሱ እርዳታ አማካኝነት ቻይና ውስጥ የሚደረገው ትልቅ የድምጽ ውድድር ላይ እሷ ማሸነፍ ችላ ነበረ። ዋንጫውንም ይዞ መጥቶ በእጁ የሰጣት ሊናን ነበረ። ከብዙ ጊዜያቶችም በኋላ ሊናንና ኢቹዋን ተመልሰው ወደ ድምጽ ትወና ስራቸው ሄደው ነበረ። በዚህ ቆንጆ አስተላለቅም ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።